ስሄድ ትሄዳለህ ስቆም ደግሞ ትቆማለህ መሄድና መቆም ስለፈለኩ ነው እዝራ እየቀለድክ ነው እንዴ ወደ ቤት እየሄድኩ እያለ ሰዎች ጠብቀው ደበደቡ እናንተ ልጆች እናንተ ግራ ገብቷችሁ እኛንም ግራ አታጋቡ ደግሞ ምን አድርገን ግራ አጋባናችሁ ፍቅር ሆኗል ብለን ሳንጨርስ ጸብ ትፈጥራላችሁ በቃ ተቆራረጡ ብለን ደግሞ ሀሜት ስንጀምር መልሳችሁ ትገናኛላችሁ በጣም ነው አይደለም የምጠላኝ ምን አድርገሽኝ ነው የምጠላሽ እንጃ ምናልባት ስለወደድኩ ብዙ ጊዜ እዚህ ግቢ ተማሪዎች ስለማላወራቸው ሰው ምንቅ ነው የሚመስላቸው አንቺን ብትሆኚ እንደዛ ማሰብ አልነበረብሽም እኔ ሰው ንቅ ያላቅም እሺ ታዲያ ለምንድን ነው በስነ ስርዓት ማታናገረኝ በድጋሚ ሳንቀያየም መሄድ ሳይኖርብኝ አይቀርም እኔ አይደለም የመጣሁት እኔ ራሴ እሄዳለሁ ለማንኛውም በቃ ቻው ዛሬ ተምቹ እርግብን ከሞት አፋፍ አድኗታል እንደሚታወቀው እርግብ ባዩሽን ልታገኛት እንደምትሄድ ለተምቹ ብቻ ነበር የነገረችው በወቅቱ ትገለኛለች ብለሽ ከፈራሽ ባትጂስ ብሏት ነበር አይኔ ፈርቼ አልቀርም ነገር ግን አንድ ሰው እንኳን እሷን ላገኛት እንዲሄድኩኝ ማወቅ አለበት በማለት ስትነግረው ተምቹም የባዩሽን ማንነት በደንብ ስለሚያውቃት እርግብ ስትሄድ በቅርብ ርቀት እየተከታተላን ነበር ከተገናኙም በኋላ እርግብና ባዩሽ ብዙም ሳይቆዩ ነበር ባዩሽ መሳሪያ የደቀነችባት በወቅቱ ቶሎ ብሎ ወደ ፖሊስ በመደወል ያሉበትን ቦታ በመናገር እንደዚሁም ደግሞ ፎቶ አንስቶ ለፖሊሶች በመደወል ፖሊሶች በፍጥነት ከቦታው ደርሰው ባዩሽን በህግ ቁጥጥር ስር እንድትውል ሆናለች ባዩሽ ሰሞኑን ብዙ ውርደቶች እየተከናነበች ትገኛለች እንደሚታወቀው ከሚላት ጋር ነገሩ በ4 ነጥብ አልቋል ከአሁን በኋላ ሚላት በባዩሽ ላይ ያላት እምነት እንደዚሁም ደግሞ ሚላት ለባዩሽ የምትሰጣው ቦታ ፈጽማታለች አሁንም ተስፋ አድርጋ የመጣችው የወርቁን ጉዳይ ነበር ወርቁም ሳይገኝ በህግ ቁጥጥር ስር ውላለች ተምቹ ዛሬ በጣም ጥሩ የሚባል ስራ ነው የሰራው ተምቹ የአጎቱን አደራ ተወጥቷል ማለት ይቻላል የተምቹ አጎት አቶ ዘሪሁን ባዩሽ ዙሪያ ላይ ያለውን የሥራ ልምዱን በመጠቀም መረጃዎችን አሰባስቧል ማንም ግለሰብም ሆነ የህግ አካላት ሳያውቁ ይህንን ነገር በግሉ አጣርቶ ከአራቱ ጋር በመሆን ብዙ የሚጠቅሙ መረጃዎችን ሰብስቧል ዛሬ ተምቹ የሰራው ስራ በፊት አጎቱ የጀመረውን ስራ ነው ያጠናቀቀው ከአሁን በኋላ ባዩሽ ምንም አይነት ምክንያት የላትም ከህግ የምታመልጥበት ምክንያቱም መሳሪያ ደቅና ልተኩስ ስትል ነው ፖሊስ እጅ ከፍንጅ ያዛት ይህ ማለት እርግብ ከዚህ ሞት ተርፋ ከአሁን በኋላ በባዩሽ ላይ ምንም አይነት የምትደብቅላት ነገር እንደሌለ በተለይ የሃናን ፎቶ የተሰረቀው ልጅ ህይወት ስላለፈ በእሱም ላይ እንደምታጋለጣት ቃል ገብታለች ባዩሽ እርግብ ላይ ልተኩስባት ፈራታ ባያለች ብዙ ደቂቃዎችን ቆይታ ነበር ለዛም ነው ተምቹ ወደ ፖሊስ ደውለው ፖሊሶቹ የስልክ መልሱን እንደገና ቦታውን አጣርተው እስከሚመጡ ድረስ እርግብ ላይ ያልተኮሰችባት አንደኛው የእርግብ እጅ ባዶ ነበር ይቺ ልጅ ተኩሳ ብትገላት ለራሷ ምንም የሚገኝ ወርቅ አታገኝም ስለዚህ እያስፈራራች ወርቁ ያለበትን እንድትነግራት ነበር ባዩሽ የፈለገችው ባዩሽ ፈራታ ባያለች ሽጉጡን ይዛ ስታስፈራራት ነበር እርግብ ደግሞ የባዩሽን ባህሪ ስለምታውቅ ግደኝ እንጂ ምንም የምነግርሽ የማሳይሽ ነገር የለኝም ትላታለች እርግብ ተስፋ ቆርጣ ሳለ ተምቹ ለፖሊሶች በመደወሉ ይህም በመጨረሻ ሰዓት ፖሊሶቹ ባዩሽን ከነሽጉጧ እንድትያዝ ሆናለች ፖሊሶቹም ከደረሱ በኋላ ባዩሽ ወዲያውኑ ነበር እጇን ወደ ኋላ ጠምዝዘው ያሰሯት እርግብንም ወደ ፖሊስ ጣቢያ ወስደዋታል ነገር ግን እርግብ ወደ ፖሊስ ጣቢያ ስትወሰድ እጇ አልታሰረም ነበር ምክንያቱም እጇ ላይ መሳሪያ አልተገኘም ባዩሽ ግን መሳሪያውን አቀባብላ ልተኩስባት ስትል ነበር የተገኘችው ለዛ ነው የታሰረችው እርግብ ግን የምትለቀቀው ሁሉ ነገር ተጣርቶ ወይዘሮ ሚላት ላይ አደጋ ያደረሰው ሰው ማን ነው የሚለው ተጣርቶ እውነታው ላይ ከተደረሰ በኋላ ነው እርግብ የምትፈታው አሁን ላይ አቶ መስፍን ወይዘሮ ሚላት ላይ አደጋ ያደረሰችው እርግብ ናት ብሎ ያስባል አቶ መስፍን በግሉ እርግብን ያፈላለጋት እንደሆነ ግልጽ ነው ወይዘሮ ሚላት አደጋ ያደረሰባት ሰው ማን እንደሆነ ጠንቅቃ ታውቃለች ነገር ግን ለአቶ መስፍን ያልነገረችው ምናልባትም ባዩሽን አንድ ነገር ቢያደርጋት እሱ ለራሱ አደጋ ላይ ይወርቃል የሚል ግምት ስላላት ነው እርግብ ልትሆን ትችላለች ብላ ስለነገረችው አቶ መስፍን እርግብንም ሆነ ያፈላለጋት ያለው እርግብ ከባዩሽ ጋር ፖሊስ ጣቢያ ከሄደች በኋላ እያንዳንዱን ከመጣችበት አሁን እስከ ደረሰችበት ደረጃ ያለውን ነገር ሁሉ ትናገራለች ምክንያቱም እርግብ ከዚህ ህይወት ነፃ መውጣት ትፈልጋለች
እየተደባበቀች እየፈራች እንድትኖር አትፈልግም። አሁን ግን ተስፋ ቆርጣለች። ከአሁን በፊት ለእያንዳንዱ ነገር ባዩሽ ስለምትደርስላት ለትንሽ ለትልቁ ባዩሽን እያማከረች እቅዳቸውን አብረው እየተመካከሩ ስለሚሄዱ ምናልባትም የተሻለ ነገር ልናገኝ እንችላለን፣ ጥቅም ልናገኝ እንችላለን ብለው ያስቡ ነበር። በተለይ ደግሞ ቤትና ንብረት ከምንም በላይ የሚያስፈልጋቸው ነገሮች ውስጥ አንዱ ነበር። የባዩሽና የእርግብ ዋና እቅዳቸው ቤትና ንብረት ነው፣ ወይም መኖሪያ ቤት ወይ ደግሞ ከሀገር የሚያስወጣ በቂ የሆነ ገንዘብ ነበር የሚፈልጉት። ይህን ለማግኘት ደግሞ ወደ ወይዘሮ ሚላት መጠጋቱ ሁለቱ የተመካከሩበት የሚያዋጣ ነገር መስሏቸው ነበር። ከጊዜ ወደ ጊዜ ግን በእርግብና በባዩሽ መካከል ያለው ስምምነት እየደፈረሰ እንደዚሁም እቅዳቸው እየጨለመ መጣ። ከዚያ በኋላ ነው ባዩሽና እርግብ በጠላትነት ሊፈላለጉ የበቁት። ሁለታቸውም ጥቅም ስለሚፈልጉ አንደኛቸው ለሌላኛቸው አሳልፈው መስጠትን አይፈልጉም። ከአሁን በፊትም ወይዘሮ ሚላት ቤት ልግዛልሽ ስትላት፣ ቤቱን በስምሽ ላድርግልሽ ስትላት በጣም ደስተኛ ብትሆንም ባዩሽ እያቀደችባት ያለውን እቅድ ግን ምን ይሆን የሚለው ያስፈራት ነበር። ምክንያቱም ባዩሽ ምናልባትም ቤቱ በእኔ ስም የሆነውን በራሷ ስም ልታዞረው ትችል ይሆናል በሚል ነገር ያሳስባት ነበር። ሱቁ በራሷ ስም ስለመሰላት ደስተኛ ሆና ተጨማሪ ቤት ነበር የፈለገችው። ቤትና ሱቁን በእጇ ካደረገች በኋላ ግን ብትችል እዛው በሰላም መኖር፣ ባትችል ሁለቱንም ሽጣ ከሀገር መውጣት ነበር ያሰበችው። ስለዚህ ባዩሽ ደግሞ ይህንን ሁሉ አድርጊላት፣ ያቺ ልጅ ከዜሮ አንስቼ እዚህ ደረጃ ላይ አድርሻት ለእኔ ሳታሳልፍልኝ በማለት ነበር የሚለውን ነገር በበፊት ስምምነት አሁን ወደ ጸብ ተቀይሮ እስከ ነፍስ መጠፋፋት ዛሬ ሲደርሱ በጣም ያሳዝናል። እርግብ ከአሁን በኋላ አሁንም እንኳን ነፍሴን አዳንኩኝ እንጂ ከአሁን በኋላ ለአንድም ነገር አልደግፋትም፣ ይልቁንም ከዚያች መልካም ሲጋ አቀያየመችኝ። እንዴት አንቺ እና ሚላት ጓደኛ እንደሆናችሁ ለራሱ በጣም ነው የሚገርመኝ። አንቺ ግን በምን እንደወጣሽ አላውቅም። ይገርምሻል አክስቴ፣ የአሁኑ ክፋቴ በቤተሰቦቼ የመጣ ሳይሆን ከቤተሰቦቼ የሚወረስኩት ሳይሆን ከአንቺ ከአክስቴ የወረስኩት ነው። በደሜ ውስጥ የሚዘዋወረውን ደም ያንቺ ነው የሚመስለኝ እንጂ እውነት ከቤተሰቦቼ የወረስኩት ደም አይመስለኝም። እኔ በአንቺ በአክስቴ ነው የወጣሁት። አሁን ግን ካንቺም ብሻለሁ። እድሜ ላንቺ ብላ ትነግራታለች። ቢሆንም ካንቺ ብዙ ነገሮችን ለመማር እንጂ መልካምነትን ግን አልረሳሁትም በማለትም ባዩሽን ትናገራታለች። በኋላ ባዩሽ በጣም ተናዳ እርግብን በጎን አይኗ እያየቻት ወደ ፖሊስ ጣቢያው ይደርሳሉ። ከዚያም በኋላ ፖሊስ ጣቢያ ከደረሱ በኋላ ለጥያቄ ነበር ያቀረቧቸው። ለጥያቄ ከመግባታቸው በፊት ግን እነሱ ወደ ፖሊስ ጣቢያ እየመጡ እንደሆነ ስለታወቀ ለአቶ መስፍን ተደውሎለታል። ምክንያቱም በሁሉም ፖሊስ ጣቢያዎች ስሟንና ፎቶዋን አስመዝግቧል። ይህ ማለት ፖሊሶቹ በሁሉም አቅጣጫ እየፈለጓት ነበር ማለት ነው። ወንጀለኛዋ ስለሷ ነበር ለአቶ መስፍን የተነገረው። ስትፈልጋት የነበረችው ወንጀለኛ ባለቤት ወይዘሮ ሚላት ላይ አደጋ ድርሳለች ተብላ የተጠረጠረችው ወንጀለኛ በቁጥጥር ስር ውላለች። አሁን ወደ ፖሊስ ጣቢያ እየመጡ ነው። አንተም በፍጥነት ወደ ፖሊስ ጣቢያና ልንልህ ነው የደወልንልህ በማለት ይነግሩታል። አቶ መስፍንም በዚህ ዜና በጣም ደስተኛ ሆኖ ነበር ወደ ፖሊስ ጣቢያ ሄደው። ወይዘሮ ሚላትም ለአቶ መስፍን እውነቱን መናገር የፈራችው ምናልባትም ትክክለኛውን ውሳኔ ላይወስን ይችላል በሚል ስለሆነም አቶ መስፍንም ለሚላት ሳይነግራት ነው ወደ ፖሊስ ጣቢያ ሄደው። እንደሚታወቀው አሁን ላይ ወይዘሮ ሚላት መጨናነቅም ሆነ ወጣ ያሉ ነገሮችን መስማት የለባትም። ምናልባትም መልሳ በእርግብ ዙሪያ ላይ አዲስ ነገርን ብትሰማ ትናደዳለች፣ ትበሳጫለች። ከዚያም የጤናዋ ሁኔታ ጥሩ ላይሆን ይችላል የሚለው ፍርሃት ስለነበረው ሳይነግራት ነው የሄደው። ባዩሽ ደግሞ ለጥያቄ እንደቀረበች በተደጋጋሚ ስልኳ ይጠራ ነበር። ስልኳ የሚጠራው የስራ ባልደረባዋ ገንዘብ እየሰጠችው ሰዎችን የሚያስወግድላት የምንተስኖት ቁጥር ነበር። ምንተስኖት በተደጋጋሚ ወደ ባዩሽ ይደውላል። ምክንያቱም ካሳለፍነው ፓርት ላይ አይታችሁ ከሆነ ለምንተስኖት ደውላ ባዩሽ አሁን ጥሩ የሆነ ስራ አግኝቼ ይልሃለሁ፣ ክፍያው ደግሞ በጣም ጥሩ ነው በማለት ነግራው ነበር። ምንተስኖትም ያንን ስራ ለመስራት ገንዘብን ለማግኘት በጣም ጉጉት ያለው ይመስላል። ለዛ ነው በተደጋጋሚ ወደ ባዩሽ
የሚደውለው። ባዩሽ በወቅቱ በፖሊስ ቁጥጥር ስር ስለሆነች ስልኩን ማንሳትም ሆነ መዝጋት አትችልም። እጇን ወደ ኋላ ታስራለች። ስለዚህ ፖሊሶቹ በተደጋጋሚ ወደ ስልኳ ሊደውል የሚችለው ሰው ማን ነው በሚል ጥርጣሬ የምንተስኖትን ቁጥር ይዘዋል። የምንተስኖት ቁጥር የያዙት ለምንድን ነው የሚለውን ደግሞ በቀጣይ ክፍል የምናይ ይሆናል። በዚሁ ከቀጠለ ምንተስኖትም ወደ ባዩሽ ወደ እስር ቤት መምጣቱ አይቀርም። ይህ ደግሞ በቅርቡ ይሆናል ብለን ተስፋ እናደርጋለን። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮው ላይ ማንኛውንም አስተያየት በኮሜንት መጻፍ ትችላላችሁ። መልካም ጊዜ